ፕሮፐርቲስ ኤንድ ፋንክሽን ኦፍ ኢንዛይሞችን ከማየታችን በፊት እናያለን ጀነራሊ ኢንዛይሞች ምን አይነት ካራክተሪስቲክስ አላቸው የሚለውን ነገር እናያለን። የመጀመሪያው አክሰለሬት ያደርጋሉ፣ ሪአክሽን ሬታችን ፈጣን እንዲሆን ያደርጋሉ። አክሰለሬት ማለት ማፋጠን ማለት ነው። ኢንዛይሙ ምንድነው የሚያደርግልን ማለት ነው? ሪአክሽናችን እንዲፋጠን ነው የሚያደርገው። የመጀመሪያው ፕሮፐርቲያቸው የሁሉም ኢንዛይሞች ይሄ ነው። ሁለተኛው ኔቸር ኦፍ ፕሮዳክታችን አይቀየርም። ኢንዛይም አሲስት ቢያደርገው ኢንዛይም አሲስት ባያደርገው ረጅም ጊዜ ሊወስድ ይችላል እንጂ ሪአክሽን ይካሄዳል ብያቸዋለሁ። ያ ሪአክሽን የሚሰጠን ፕሮዳክት እና በኢንዛይም አሲስት የተደረገው ሪአክሽን የሚሰጠን ፕሮዳክት ተመሳሳይ ነው። ፕሮዳክታችን አይቀየርም ማለት ነው። ሶስተኛው ምንድነው? አፍተር ካታላይቲክ አክቲቪቲ ወይንም ደግሞ አንድ ሪአክሽንን ካታላይዝ ካደረጉ በኋላ ኢንዛይሞቹን መልሰን ብናያቸው ምንድናቸው? አንቼንጅድ ናቸው፣ አይቀየሩም ማለት ነው። ስለዚህ ጀነራሊ እንግዲህ እነዚህ ሶስቱ ኢንዛይሞች ኢን ጀነራል ያላቸው ፕሮፐርቲ ነው ማለት ነው። ከዛ ቀጥሎ ደግሞ በስፔሲፊክ ፕሮፐርቲያቸውን እናያለን። መጀመሪያ ፊዚካል ፕሮፐርቲያቸውን እናያለን። ከዛ ኬሚካል ፕሮፐርቲያቸውን ነው የምናየው። የመጀመሪያው ፊዚካል ፕሮፐርቲያቸውን ስናይ የመጀመሪያው ምንድነው? ዲኔቸሬሽን የምንለው ነው። ዲኔቸሬሽን የምንለው ምንድነው? ሼፑን ያጣል። የተለያዩ አይነት ፋክተሮች አሉ አንድ ኢንዛይም ዲኔቸር እንዲያደርግ የተለያዩ አይነት ፋክተሮች አሉ። ለምሳሌ አልካሊኒቲ ሊሆን ይችላል፣ ወይ ደግሞ አሲዲቲ ሊሆን ይችላል፣ ፒኤች ሌቭል ማለት ነው። ወይንም ደግሞ ቴምፕሬቸር ሊሆን ይችላል። ለምሳሌ ቴምፕሬቸራችን በጣም ከፍ ካለ ኢንዛይሙ ምን ያደርጋል ማለት ነው? ዲኔቸር ያደርጋል ማለት ነው። ዲኔቸሬሽን ማለት እዚህ ጋር ያለውን አክቲቭ ሳይት ምን ማድረግ ነው? መቀየር ማለት ነው። እዚህ ጋር የሚታየውን አክቲቭ ሳይት አልተር ማድረግ። እዚህ ጋር አክቲቭ ሳይቱ ተቀየረ ማለት እዚህ ጋር የሚመጣው ሰብስትሬት እዚች ጋራ ባይንድ ማድረግ አይችልም ማለት ነው። ባይንድ ማድረግ አልቻለም ማለት ደግሞ ሪአክሽኑ አይካሄድም ማለት ነው። ስለዚህ ዲኔቸሬሽን ማለት እቺ አክቲቭ ሳይቷ ምን ስትሆን ነው ማለት ነው? ስትቀየር ማለት ነው። ከ40 በላይ ቴምፕሬቸር ሲኖር ኖርማሊ እንግዲህ የሰው ልጅ 37 ዲግሪ ሴልሺየስ ነው እንግዲህ የሰውነት ሙቀታችን። ከዛ በጣም ከፍ ሲል ወይንም ደግሞ በጣም ሲወርድ ምን ይሆናል ማለት ነው? ዲኔቸር ይሆናል ማለት ነው። አክቹአሊ ዲኔቸሬሽን የሚካሄደው ቴምፕሬቸሩ በጣም ሃይ ሲሆን ከዛ በኋላ የአክቲቭ ሳይቱን አሬንጅመንት ምን ሲሆን ነው? ሲቀይረው ማለት ነው ዲኔቸሬሽን የሚሆነው። ቴምፕሬቸራችን በጣም ሎው ከሆነ ግን ምንድነው የሚሆነው? ባይንድ የሚያደርገው ሰብስትሬት ይቀንሳል ወይም ደግሞ ሪአክሽኑ በጣም ስሎ ይሆናል ማለት ነው። ኢቭን ኢንዛይም ኖሮ ቴምፕሬቸራችን በጣም ከወረደ ምንድነው የሚሆነው? ሪአክሽናችን ወይም ፕሮሰሱ በጣም ቀስ ያለ ይሆናል ማለት ነው። ሌላው ምንድነው? ሶሉቢሊቲ የምንለው ነው። ሶሉቢሊቲ የምንለው ደግሞ ዲዞልቭ ያደርጋሉ። እንግዲህ ኢንዛይሞች ዋተር ውስጥ ዲዞልቭ ያደርጋሉ። ከዛ ደግሞ ሌሎች አልኮሆል ውስጥ ሊሆን ይችላል፣ ሳልት ሶሉሽኖች ውስጥም ዲዞልቭ ያደርጋሉ ማለት ነው። ይሄ ዲዞልቭ ማድረጋቸው ፍሪሊ የተለያዩ ሴሎች ውስጥ ወይንም ደግሞ አውት ኦፍ ሴል እንደፈለጉ ሙቭ እንዲያደርጉ ወይንም ደግሞ እንደፈለጉ ፍሎት እንዲያደርጉ ኢንቫይሮንመንቱ ላይ አቬይለብል እንዲሆኑ ያስችላቸዋል ማለት ነው። ሶሉቢሊቲያቸው ለዚህ ነው የሚጠቅማቸው። ከዛ ቀጥሎ ደግሞ የምናየው ፊዚካል ፕሮፐርቲ ኮላይዳል ኔቸር የምንለው ነው። ላርጅ ሞለኪውሎች ናቸው። ላርጅ ሞለኪውል ስንል እንግዲህ ፕሮቲኖች ናቸው፣ ትልልቅ ሞለኪውሎች ናቸው። ኢንዛይሞች መጀመሪያ ፕራይመሪ ስትራክቸር አላቸው። ከዛ እያለ ተርሻሪ ስትራክቸር ፎልድ አድርገው ኢንዛይሞች እንግዲህ ላርጅ የሆኑ ሞለኪውሎች ይሆናሉ። እነዚህ ላርጅ ሞለኪውሎች ምንድናቸው? ዲያሊሲስን ምን ማድረግ ይችላሉ? ሪዚስት ማድረግ ይችላሉ። ያ ስንል ምን ማለት ነው? ለምሳሌ ዲያሊሲስ አክሮስ ሜምብሬን ይካሄዳል። ያ ማለት ምን ማለት ነው? ሰውነታችን ወይም ወደ ትንሽ እንምጣና ሴሎቻችን ምን ያደርጋሉ? ዳያሊሲስ ያካሂዳሉ። ያ ማለት ምን ማለት ነው? የተለያዩ ኢምፒዩሪቲዎችን ወይንም ደግሞ አላስፈላጊ ዌስቶችን ከሴሎቻችን ያስወጣሉ ማለት ነው። በዚህ ጊዜ ግን ምንድነው? ኢንዛይሙንም አብረው ሊያስወጡት አይገባም። ስለዚህ ኢንዛይም ላርጅ ሞለኪውል መሆኑ ምን ይጠቅመዋል ማለት ነው? ሴሎቻችን ውስጥ ሪቴይን ለማድረግ ይጠቅማል ማለት ነው። ላርጅ መሆኑ ምንድነው? አብዛኞቹ ሴሎቻችን ፓርሻሊ ፐርሜብል ናቸው። ያ ማለት የተወሰኑ ፖሮች አሏቸው። የተለያዩ አዮኖችንና የተለያዩ ሰብስታንሶችን የሚያጓጉዙበት ክፍተት አላቸው። በዛ ክፍተት ውስጥ አልፈው ወይንም ደግሞ ሴሎቻችን ኢምፒዩሪቲዎችን አብረው ሲያስወጡ ወይንም ደግሞ ዌስቶችን ሲያስወግዱ እነሱንም አብረው ያስወጣቸውም ማለት ነው። ስለዚህ ይሄ ነው እንግዲህ ኮላይዳል ኔቸር የምንለው ማለት ነው። ሌላው ምንድነው? ባዮካታሊስት ፕሮፐርቲ የምንለው ነው። እንግዲህ ባዮካታሊስት ፕሮፐርቲ የምንለው ደግሞ ላርጅ ትልቅ አማውንት ኦፍ ሞለኪውል ቢኖረን ኢንዛይሞቻችን ትልቅም ቢሆን ምን ያደርጉታል ማለት ነው? ካታላይዝ ሊያደርጉት ይችላሉ ማለት ነው። ካታላይዝ ተደርገው ፕሮዳክት ይኖረናል ማለት ነው። እዚህ ጋራ ሰብስትሬት አለ፣ አክቲቭ ሳይት አለ፣ ኢንዛይም አለ። ከዛ ኢንዛይም ሰብስትሬት ኮምፕሌክስ ይሰራል። ከዛ በኋላ ምን ይኖራል ማለት ነው? ፕሮዳክቶች ይኖሩናል ማለት ነው። የፈለገ ትልቅ የሆነ ሞለኪውል ቢሆንም ካታላይዝ መደረጉ አይቀርም ማለት ነው። ሌላው ፕሬሲፒቴሽን የምንለው ነው። ፕሬሲፒቴሽን የምንለው ይሄ እንግዲህ ብዙ ጊዜ ለአናላይሲስ ነው የሚጠቅመን ወይንም ደግሞ የተለያዩ አይነት ላብ ሪፖርቶችን ላብ ውስጥ ስንሰራ ኢንዛይሞችን ምን ለማድረግ ነው?
ለመለየት ወይንም ከሌሎች ሶልቨንቶች ኢንዛይምን ፐሪሲፒቴት አድርገን ለማውጣት ማለት ነው። ሶ ፐሪሲፒቴሽን የምንለው ለአናላይሲስ ነው የሚጠቅመው። ከሶልቨንት ውስጥ ማንን ለማውጣት ማለት ነው? ኢንዛይምን ለይተን ለማውጣት ይጠቅመናል ማለት ነው። ኢንዛይም እንዳልኳችሁ ቅድም ላርጅ ሞለኪውል ነው። ሶ ፐሪሲፒቴሽን እንዴት ነው የምናካሂደው? ለምሳሌ በጣም ሳልት የሆነ ሶሉሽን ውስጥ ኢንዛይም ቢኖር ከዛ ሳልት ሶሉሽን ውስጥ ኢንዛይምን ምን ማድረግ እንችላለን ማለት ነው? ለይተን ማውጣት እንችላለን። ኢንዛይም እንግዲህ በተፈጥሮ ምን ያደርጋል ማለት ነው? እርስ በርሳቸው ኮምፓክትድ ይሆናል ወይም ደግሞ ይሰበሰባሉ። ልክ የሆነ ካይንድ ኦፍ ቺዝ እንደመስራት ነገር። ለምሳሌ ቺዝ ውስጥ የሆነ አልኮሊክ ነገር ስንጨምርበት ምንድነው ስብስብ አይደለም የሚለው? ልክ እንደዛ ስብስብ የማለት ፕሮፐርቲ ይኖራቸውና ከዛ ከሌሎች አብረውት ካሉ ሶልቨንቶች ውስጥ ወይም ከሌሎች ስትራክቸሮች ለይተን ኢንዛይሟን ብቻ ማውጣት እንችላለን ማለት ነው። ያው ኮላይድ ሲያደርግ ወይም ፐርሲፒቴት ማድረግ እንችላለን። ሌላው እንግዲህ ሞለኪውላር ዌይት ነው። ሞለኪውላር ዌይት ስናነሳም እንግዲህ ኢንዛይሞች ትልቅ የሆነ ሞለኪውላር ዌይት አላቸው ወይም ደግሞ ባዮሞለኪውልስ ሆነው ግን ከፔፕታይዶች ቼኖች ጋር አንድ ላይ ሆነው ባዮሞለኪውልስ ዊዝ ፖሊፔፕታይድ ቼኖች። ፖሊፔፕታይድ ማለት እንግዲህ ከ50 በላይ ሲሆኑ ማለት ነው። እንግዲህ ቼኑ አሚኖ አሲዶችን እስከ 50 የሚጠቀም ከሆነ ፔፕታይድ እንለዋለን። ፖሊፔፕታይድ የምንለው ግን ከ50 በላይ ሲሆኑ 60፣ 70 የሆነ ሲሄድ ምን ይሆናል ማለት ነው? ፖሊፔፕታይድ ቼን ይኖራቸዋል ማለት ነው። በዛ ጊዜ ምንድነው ላርጅ ሞለኪውል ናቸው፣ ትልቅ ናቸው ማለት ነው።